አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የማይደገም ድል ለ10 ሱቆች ብቻ ከሜሪት ሪል ስቴት በታላቅ የንግድ ማዕከል በመርካቶ ተክለ ሃይማኖት ላይ በ11 በ22 እና በ33 ካሬ አማራጮች ያሉ የንግድ ሱቆችን በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። የኮሪደር ልማቱን ያማከለ G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ከ3.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እየሸጥን ነው። ሱቆቻችን በኔት ኤሪያ ብቻ ማለት ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ ፓርኪንግ አገልግሎት፣ የሰውና የዕቃ ሊፍቶች፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይሄ ሁሉም ለንግድ በሚመኙት በመርካቶ ተክለ ሃይማኖት ነው። ለ10 ደንበኞች ብቻ በ15% ቅናሽ የምናስተናግድ ስለሆነ ከታች ባለው ስልክ ቁጥር ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ የ26ቱን የፊፋ ወርልድ ካፕ ፋይናል የዳኘው የስሎቬኒያው ዳኛ ስላቭኮ ቪንቺች አሁን ላይ በጣም የሚገርም ውሳኔ ወስኗል። የወሰነው ምን አይነት ውሳኔ ነው? ከዚህ የፍጻሜ ጨዋታ በኋላ ዳኛ ወዴት ሄደ የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ ሁላችሁም አብራችሁን ቆዩ። በስፔንና በአርጀንቲና መካከል የተደረገውን የ26 የፊፋ የዓለም ዋንጫ ፍጻሜ ካጠናቀቀ በኋላ ከዳኝነት ስራው ኦፊሻሊ እንግዲህ መልቀቁ ነው ይፋ የሆነው ወይንም የታወቀው ወይንም ሪታየር ማድረጉ ነው የተነገረው ማለት ነውና ይህ የ46 ዓመቱ የስሎቫኒያ ሬፈሪ አሁን ላይ ኦፊሻሊ እንግዲህ ስራውን አቁመዋል። ለኳስ ተጫዋቾች ጫማቸውን ሰቀሉ፣ ለዳኞች ደግሞ ፊሽካቸውን ሰቀሉ ልንል እንችላለን ማለት ነውና የዓለም አቀፍ የእግር ኳስ ታሪክና ስታቲስቲክስ ፌዴሬሽን IFFHS የ2026 የፊፋ የዓለም ዋንጫ ምርጥ ዳኛ ብሎ መሰየሙ ይታወቃል። በጣሊያን ደግሞ ለእግር ኳስ ዳኝነት ላበረከቱት አስተዋጽኦና እውቅና ተብሎ በታዋቂው የጊሊዮ ካምፓናቲ ሽልማት ተሸልሟል ማለት ነው። ይገባዋል አይገባውም እንደምታውቁት ነው። ዓለማችን እንግዲህ ምን አይነት ሰዎች እንደምታነግስ ታውቃላችሁ። ይሄው ሬፈሪ በ2020 በፈረንጆቹ አቆጣጠር ማለት በቦስኒያ ኤንድ ሄርዘጎቪና ላይ እንግዲህ በተዘጋጀ ሴክስ ፓርቲ ላይ እንግዲህ አደንዛዥ እጽም ነበረ፣ ኮኬንም ነበረ። በዛ ፓርቲ ላይ እንደምታዩት ይኸው ተገኝቶ ነበር ማለት ነው። ታዲያ በሚገርም ሁኔታ በዚህ ሪቹዋል ውስጥ ስላለፈ በዚህ ርኩሰት ውስጥ ስላለፈ የፊፋ አንዱ ሪኳየርመንት ይሄ ስለሆነ መስፈርት ለ26ቱ የፊፋ ወርልድ ካፕ ፋይናል አመጡት፣ እንዲዳኝ አደረጉት ማለት ነው። ተነጋግረን አይደል? በስፔንና በአርጀንቲና መካከል በኒውዮርክ ለተደረገው የዓለም ዋንጫ ፍጻሜ ዳኛውን አምጥተው እንዲዳኝ አደረጉት ማለት ነው። እንደዚህ አይነት ዳኛ ለአንድ ዓመት ታስሮ ነው የወጣው። አይኔ ተጋብዤ ነበር ኢንቫይት ተደርጌ ነው የሄድኩት ምናምን የሚል ማስተባበያ ቢያቀርብም እንግዲህ ተፈርዶበት 1 ዓመት ታስሮ ከዛ በኋላ ተፈቷል። አሁን ደግሞ ከዚህ ኮንትሮቨርሻል የ26ቱ ፊፋ ወርልድ ካፕ ፋይናል ዋንጫ በኋላ ደግሞ በቀጥታ ስራውን ለቀቀ ማለት ነው። ሪታየር አረገ እና ለዚህ ፋይናል ጌም ነበር የፈለጉት። አያቸው አይደለ? ለዚህ ፋይናል ጌም በዛ ሪቹዋል ውስጥ አልፎ በዛ ርኩሰት ውስጥ አልፎ መጥቶ የስፔንና የአርጀንቲናን የፍጻሜ ጨዋታ የዓለም ዋንጫ ፍጻሜ ጨዋታ እንዲዳኝ ሆኗል ማለት ነው። እኔ አንድ አጋጣሚ ላንሳላችሁ። ኮኢንሲደንስን በሉት ከፈለጋችሁ፣ አይደለምም በሉት ከፈለጋችሁ፣ ታሪክ ራሱን ደገመ በሉት። ይኸውላችሁ ግን ነገሮችን በጥንቃቄ እዩዋቸው። እግር ኳስ ውስጥ ዲያብሎስ ከገባ ስለቆየ ማለት ነው። የ1990ውን የዓለም ዋንጫ ማንሳት አለብን። የፊፋ ወርልድ ካፕ ማለት ነው። በራሷ አርጀንቲና እና በጀርመን የተደረገውን በጁላይ 8 ማለት ነው 1-0 ነው ያለቀው እንደምታውቁት። ታዲያ የዚህ ጨዋታ ዳኛ ማን መሰላችሁ? ኤድጋርዶ ኮዴሳል ይባላል።
እና ይህ ዳኛም በተመሳሳይ ልክ እንደ ስሎቫኒያው ዳኛም ጭምር ከዚህ ጨዋታ በኋላ ነው ሪታይር ያደረገ ወይንም ፊሽካውን የሰቀለው ማለት ነው። አያችሁ፣ ኮኢንሲደንስ ነው? የታሪክ አጋጣሚ ነው? የታሪክ ድግምግሞች ነው? ወይስ የስክሪፕት ድግምግሞች ነው? ያኛውን የ1990 የዓለም ዋንጫ መፈተሽ ይኖርብን ይሆን? ምን ትላላችሁ? እና በጣም የሚገራርሙ ውሳኔዎች ተወስነው ነበር። ለማራዶና ቢጫ ካርድ እስከ መስጠት፣ የአርጀንቲና 2 ተጫዋቾች በቀይ ካርድ እስከ መውጣት ድረስ ደርሰው ነበር። ፔድሮ ሞንዛን እና ጉስታቮ ዴዞቲ የተባሉ ተጫዋቾች ማለት ነው በዚህ ዳኛ ውሳኔ በቀይ ካርድ ከሜዳው እንዲሰናበቱ ሆኖ ነበር። ሂስቶሪክ ካርድስ ይባላል። እንዲሁም the first ever red cards in a world cup final to Argentina players ማለት ነው አሁን ለጠቀስኩላችሁ። እና ይህ ዳኛ ለቀቀ ከዚህ የፍጻሜ ጨዋታ በኋላ ልክ እንደዚህኛው ዳኛ ማለት ነው። ምንድን ነው እግር ኳስ ውስጥ እየተሰራ ያለው? አያችሁ፣ እንዳልኳችሁ ምናልባት የ1960ውን ከዛ በኋላም ያሉትን ዋንጫዎች ጊዜ ስናገኝ ምንፈትሽ ይሆናል። ግን እንዳውኑ የዓለም ዋንጫ የተፎገረ የተጋለጠ ግልጽ የሆነ አሰልቺ አሳፋሪ የእግር ኳስ ጨዋታ የማይመስል በአንድ ቡድን የበላይነት ብቻ የተጠናቀቀ ዶሚኔትድ የሆነ የዓለም ዋንጫ ፍጻሜ እኔ እግር ኳስ ካየሁበት ጊዜ ጀምሮ አይቻላቅም። የእናንተም ባላቅም ማለት ነው። የስፔን የበላይነት በሚታይ ሁኔታ ሜዳ ላይ ታይቶ ነበር። ስታቲስቲክሶችም ያንን ቁጥሮችም ያንን ያሳዩ ነበር። እና የዳኛ አንዳንድ ውሳኔዎቹ ትክክል ባይሆኑም ግን ዋንጫው ቀድሞውኑ ለማን እንደሚሰጥ የታወቀ ነበር። በመግቢያው ላይ እንዳሳየዋችሁ ሊዮኔል ሜሲ ላይ የተሰራ ፋውል ነበር። እሱን ፋውል አላለውም። ኒኮ ዊሊያምስ ያገባው በኋላ ላይ የተሻረው ጎልም በጣም አጠያቂ ነበር። እንደምታውቁት ያ ጎል ባይሻር ይገርመኝ ነበር። ምክንያቱም እዛ ደወርድስ ጌም መጽሐፍ ላይ ልጆች መጽሐፍ ላይ 7 ቁጥሩ ነው ጎሉን የሚያገባው የማሸነፊያውን ጎል ማለት ነው ተብሎ ነበር። እኔ ማሳይቻቸዋለሁ። ስለዚህ ሌላ ተጫዋች ማግባት የለበትም ማለት ነው ባይ ዲፎልት አይደል እንዴ? አርጀንቲናዎች እኮ የነበሩበት ፍራስትሬሽን የነበሩበት ሁኔታ በጣም በግልጽ ይታይ ነበር። ፕሬሸሩ ይታይ ነበር። ጫናው ይታይ ነበር። the most signed petition in sport history ወንድሞቼ፣ አሁን እኮ ከ23 ሚሊዮን ሰዎች በላይ ከ170 ካንትሪስ በላይ ማለት ነው ፒቲሽን አድርገዋል demanding Argentina's exclusion from all future FIFA World Cups ማለት ነው። ከዚህ በኋላ የአርጀንቲና ብሔራዊ ቡድን የትኛውም የዓለም ዋንጫ ላይ እንዳትሳተፍ በሚል በ170 ሀገራት የሚገኙ ሰዎች ከ23 ሚሊዮን በላይ የሚሆኑ ሰዎች ፊርማ አሰባስበዋል። በዚህ ያህል ደረጃ አርጀንቲና በዓለም ሕዝብ ዘንድ በተወሰኑ ሰዎች ማለት ነው ጥላቻ ውስጥ ገብታ ነበር። ከጨዋታው በኋላ የተፈጠረው ግብግብ፣ ጸብ፣ ድብድብ እዚህ እስከምትደርስ ድረስ በፊፋ ታግዛለች፣ ሪግድ ነው ዋንጫው፣ እንደዚህ አይነት ኮንትሮቨርሻል የሆኑ ነገሮች ሲነሱ ነበር። ያው ዋንጫው ለአርጀንቲና ባይሰጥም ግን አርጀንቲና ለፍጻሜው እንድትደርስ ተመቻችቷል። ስፔንና አርጀንቲና ይህ ግልጽ ነው። ከጨዋታው በፊት ማን ጎል እንደሚያገባ፣ አርጀንቲና እንደምትሸነፍ፣ ስፔን ዋንጫው እንደምታነሳ በመረጃና በማስረጃ የተነጋገርነው ነገር ነው። አርጀንቲና ላይ የነበረው ፕሬሸር ከጨዋታ በፊትም ከጨዋታ በኋላም ከባድ መሆኑ የምታውቁት እኮ ጃቬር ሚሊ የአርጀንቲናው ፕሬዚዳንት ወጥቶ እኮ በኢንስታግራሙ ላይ ዓለም በእኛ ስለሚቀና ነው ፒፕል አር ጀለስ ኦፍ አስ እና ያለው እንዲሁም ቃል በቃል ማለት ነው። እና ለማንም እኛ ጆሮ አንሰጥም፣ በእኛ ጨዋወት በብሔራዊ ቡድኑ በእኛም ዓለም ስለሚቀና ነው ዓለም እኛ ላይ አጌነስት የሆነ ወይንም የተነሳው እና በጋራ እንቆማለን የሚል መልእክት አስተላልፎ ነበር የአርጀንቲናው ፕሬዚዳንት። እና አርጀንቲናውያን በዚህን ያክል ደረጃ መነጋገሪያ ሆነው ነበር በጣም በሚገርም ሁኔታ። እና አሁን
ወርልድ ካፕ ፋይናል ሬፈሪ ስላቭኮ ሪታይርስ አድርጓል። ዴይ አፍተር ኮንትሮቨርሻል ስፔን ቪስ አርጀንቲና ክላሽ የሚል ዜና ስታዩ እኮ ይበልጥ ነገሩ ግልጽ እየሆነላችሁ ይመጣል ማለት ነው። ከ1990 የዓለም ዋንጫ በኋላ ያዳኛ ሪታይር አረገ። በጣም በሚገርም ሁኔታ ማለት ነው። አሁንም ደግሞ ከ26ቱ የዓለም ዋንጫ በኋላ የዳኛ በሳምንቱ ሪታይር አረገ። ያኛ 1990 ያው አባቱ መክሮት ነው። በቃ ይህን የመሰለ ታሪካዊ ነገር ካረክ በኋላ ምን ይሰራልሃል? ከዚህ አይነት ነገር መውጣት ነው እንጂ በቃ ትልቁን ነገር አድርገዋል፣ ዋናውን ነገር ፈጽመዋል፣ ታሪክ ሰርተሃል። ስለዚህ ከዚህ በኋላ ምንም ለአንተ የተለየ አዲስ ነገር ሊመጣ አይችልም ብሎ አባቱ መክሮት የአባቱ ምክር ሰምቶ ነው የወጣው ነው የተባለ። ይሄኛው ደግሞ እንግዲህ የማንም ምክር ሰምቶ ይሆን እንደምታዩት ነው። እና ይሄኛው የዓለም ዋንጫ በጣም ኮንትሮቨርሻል ከነበሩት የዓለም ዋንጫዎች መካከል አንዱና ግንባር ቀደሙ ተደርጎ ቢቀመጥ መላው የእግር ኳስ ተመልካቹን፣ የእግር ኳስ ቤተሰቡን፣ የእግር ኳስ ወዳጁን፣ የእግር ኳስ አድናቂውን ያስማማል ብዬ አስባለሁ። እግር ኳስ የምትመለከቱ ሰዎች እንዲህ አይነት የወረደ ፍጻሜ ጨዋታ አይታችሁ ታውቃላችሁ ብዬ አላስብም። ይሄ የሆነው መጀመሪያውኑ የትኛው ክለብ ዋንጫው እንደሚያነሳው ስለሚታወቅ አንደኛው ክለብ ወርዶ መጫወት ስላለበት ነው። እና በጣም የሚገርም የታሪክ አጋጣሚ ያሳይቻችኋለሁ። ይሄ ዳኛ ከጨዋታው በፊት ከዓለም ዋንጫው ፍጻሜ በፊት ተነጋግረን ነበር ምን አይነት አደገኛ ዳኛ እንደነበር። አሁን ከፍጻሜ በኋላም እንዲህ አይነት ነገር አይተናል ማለት ነው። ይሄ ዳኛም ስራውን ለቋል ተብሏል ማለት ነውና የሚገርም የዓለም ዋንጫ ነበር። እስቲ ይሄ 9ኛ ቪዲዮ ዓለም ዋንጫው ከተጀመረ ማለት ነው። ፈጣሪ ሁላችንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ጠብቀን ይሰውራል ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።